አትሽ እያሰበ እየተብሰለሰለ ላደገው በቀል ገና ካሁኑ እንቅፋት እንዳይሆንበት መርጃን ተይም ብሏን ነበረ። መርጃን እንለያይ የሚል ሀሳብ አቅርቦላን፣ ነገር ግን ደግሞ አሁን መልሶ እንዳያጣት እጅግ በጣም እየፈራ ነው ያለው። በተለይ ደግሞ እውነቱን ካወቀች በኋላ ከራሷ ጋር ያላት ሁኔታ በጣም ነበረ አትሽ እዚህ ጋር ያስፈራው። መርጃን ያለችበት ሁኔታ ምንም ደስ አላለውም። ስለዚህ አሁን አብሯት እያመሸ አብሯት እየቆየ ነው የሚገኘው። በሄደችበት ቦታ ሁሉ ይከተላታል። በተለይ ደግሞ አንድ ጊዜ እውነቱ ከታወቀ በኋላ አስሊ እና ሙዛይን መርጃን ባገኙበት ቦታ ሁሉ እሷን ከመጎንተር ወይም ደግሞ ከመተናኮል ወደ ኋላ አይሉም። አትሽ ሁሉንም እየተከታተለ መቆጣጠር ባይችልም ነገር ግን በቻለው አቅም እየታገለላት ነው የሚገኘው። በሌላ በኩል አስሊም ብትሆን ባረገችው ነገር ምንም አይነት ጸጸት የለባትም። አትሽ አንድ ጊዜ ተቆጥቷታል። አትሽ አንድ ጊዜ ተይ ብሏታል። ነገር ግን በጭራሽ አስሊ ጆሮም ያላት አትመስልም። አሲ በዚህ ከቀጠለች ነገሮች እንደሚበላሹ ያስታውቃል። አሁን በቀጥታ ጀማል ወዳለበት ኪችን እየመጣች ነው። ጀማል እራት እያዘጋጀ ነበረ። አትሽም መርጃንም ጊዜ የላቸውም ለብዙ ነገሮች። ስለዚህ አንዳንድ ነገሮችን እያስተካከለ እያደራት እያዘጋጀ ያለ እሷ መታ ከመርጃን ላይ የሆነ ዳቦ ልትወስድ ስትል እረፍ እያለ ነበረ። ምን ሆነሽ ነው እያላን ነበረ። እዚህ ጋር ጀማል ሊመክራት ሁሉ ሞከረ። ሲጀመር ዋጋ መስጠት የሌለብሽ ነገር ዋጋ መስጠት የለብሽም በቃ፣ ምክንያቱም ያ ሰው መልሶ ለአንቺ ዋጋ ላይ ሰጥሽ ይችላል። ገባሽ? ጭራሽ ፈጽሞ የማታገኘው ነገር ላይ ዝም ብለሽ ትወግባት ደስ ይለኛል፣ ምክንያቱም በጣም መልሶ ሊጎዳሽ ስለሚችል ማለት ነው እያለ ነበር። ምን አይነት ምክር ነው ደግሞ ይሄ? እኔ ሲጀመር ምክር ስጠኝ ብዬ ጠይቄያለሁ እንዳልጠየቁ ምክር ተወኝ በቃ፣ ፈልጌ ማር በማድረገው ነገር በጭራሽ ጣልቃ እንዳገባብኝ ያለችው ነበረ። ኧረ እኔ ምን ያገባኛል እያላን ነበረ። ምግብ ማብሰሉን ይቀጥላል። እዚህ ጋር አስሊ ተማረረችበት። ያንተ ምክር ገደል ብላ ጥላው እየሄደች ነበረ። ጀማል እየተንጎራደደ ያስባል። በሌላ በኩል አይደራውንም ቢሆን እንደታሰረ ነው የሚገኘው። እዚህ ጋር ነርሚን ወደ በሩ ተጠጋች። ሃይደር ላይ የጠራችሁ ነበረ። እሱም ወደ በሩ እየቀረበ ነርሚን ብሎ እየጠራ ነበረ። ሃይደር የሆን ነገር ሰምቼ ነበር ስለ ኤሉል መርጃን ነገር ነገረችኝ። የምርን እውነት ነው ገብቶሃል ያልኩ ነገር ስለ ነበር የተባለው ነገር እውነት ነው? አንተ የምር መርጃን በህይወት እንድትኖር ብለህ ያችን ልጅ መስዋዕት አርጋታል? እንደዚህ ልታረግ ትችላለህ አንተ እያለችው ነበረ። ትክክለኛውን ነገር ያደረኩት ነርሚን፣ ባረኩን ነገር በጭራሽ አልጸጸትም። አዎ እዛ ጋር የሆነ ነገር ትክክል ላይሆን ይችላል፣ ነገር ግን እኔ አልጸጸትበትም እያል ነበረ። ሃይደር ምንም በቃ ጭንቅላቴ ውስጥ ምንም በቃ ልረዳው ያልቻልኩን ነገር ነው። እንዴት እንደዚህ ነገር ልታረግ ትችላለህ? አይምሮ ሊቀበለው አልቻለም። እንዴት አንተ የልጅ ገዳይ ትሆናለህ? እንዴት የልጅ ነፍስ አጥፊ ትሆናለህ? ይሄን ነገር ካንተ አልጠበቅኩም ነበር ሃይደር ስትለው ነበር። እኔ አልገድልኳትም ነርሚን፣ ሰው ሚልሽ ለምሮ ማሳሚ በቃ በዛ ሰዓት ላይ ይሄንን ሰርጀሪ ጭራሽ መወጣት አቃታት በቃ። ምክንያቱም በቃ አንደኛ ደግሞ ያው ምንም የኔ ጥፋትም አይደለም። እንደገና ስታስብ እኔ የሰው ልጅ ከራስ ሴት ልጅ የማስበልጥ ይመስልሻል? በጭራሽ አላወዳድረውም፣ በጭራሽ ሊሆን አይችልም እያለ ነበር ሃይደር እንዴ ታዲያ ማለት እዚህ ጋር ታዲያ አትሽ ይሄን ነገር አይቶ ሰምቶ የሚለቀህ ይመስላል እንዴ? አትሽ የገዛቱን ገሎብኛል ብሎ ነው የሚያስበው? ምንድነው የሚሆነው? ሻውን አንተ እስር ቤት ከገባ እስር ቤት መግባት አይቀርም በፊት ግን ምንድነው የሚሆነው? ታዋርደኛለህ፣ በጓደኞች ፊት በማህበሩ ፊት ነው የምታዋርደኝ። እሺ እኔ 5 ሳንቲም ያለ ገንዘብ የት ነው የምሆነው? የት ነው የምቀረው? አሰበበታል እያለችው ነበረ። ነርሚን በህይወቴ ዘመን እንዳንቺ አይነት ስግብግብና ራስ ወዳድ ሰው በህይወቴ ዘመንም አጋጥሞኝም አያውቅም። አንድ ጊዜ እንዴ እንደዚህ አይነት ሁኔታ ውስጥ ሆኜ አንቺ የምታስቢው ምንድን ነው እንዴ? ምን ማለት ነው እያለ ነበረ። አይደለም ሃይደር አይደለም እያለችው ነበር። ኧረ ዝም በይ በጣም ነው የምታሳፍሩ እያለ ነበረ። ሃይደር ታውቃለህ አይደል ይሄ ነገር ቀላል አይደለም፣ እንደገና ደግሞ ለመርጃንም ጥሩ ነገር ይዞ አይመጣም እያለችው ነበር። በሩን ባይል እየመታው ነበረ። ተው በቃ ተው፣ እኔ ልጄን የተረፍኩት ገባሽ አይደለ? ባረኩ ነገር አልጸጸትበትም በቃ እያለ ነበረ። ይገባኛል እኮ አዎ ልክ ነህ ለመርጃን ብለን ያረከው አንተ ማለት እኮ ነው ያደረከው፣ ነገር ግን ያው ውጤቱስ በኋላ የሚመጣው ነገር ልጅ እኮ ናት እዚህ ጋር የሞተችው ምን ሊሆን ነው ያለችው ነበር። ነርሚን በእናትሽ በቃ እዚህ ጋር የምንተናነቅበት ጊዜ አይደለም፣ ብትይኝ ነው የሚሻልሽ፣ እኔ ከዚህ መውጣት አለብኝ በቃ ከዚህ ልውጣ እያለ ነበር። እንዴት አድርጌ ነው ማስወጣ ከዚህ እንዴት ብዬ እኔ እኮ እንደ ሴት ምን ማድረግ እችላለሁ ስትሉ ነበር። አላውቅም እነዚህን እርዳኝ በይው በቃ ገባሽ አይደል? እኔ እዚህ 4 ማዕዘን ቤት ውስጥ ተቀምጬ እየተናነቀኝ ነው ያለሁት፣ መተንፈስ አልቻልኩም በቃ ቤቱ ሊበላኝ እየደረሰ ነው ይላታል። ጥሩ እሺ በቃ እሺ ብላው እዚህ ጋር ጥላው ትሄዳለች። ሃይደር እያሰበ ነው ያለው፣ ጨነቀው እንዴት ከዚህ ነፃ እንደሚወጣ ጭራሽ አያውቅም። በሌላ በኩል አትሻውንም ቢሆን መርጃንን በመንከባከብ ተጠምዷል። አሁን ደግሞ ማታ አካባቢ ላይ ነበረ እሷ እንቅልፏን ተኝታለች። እዚህ ጋር አትሽ ወደ ውስጥ ነበረ ወደ መጠጣው ክፍል ገብቶ ገና እንደወጣ በር ተንኳ። ማን የመጣው ብሎ በሩን ከፈተ። ሲከፍት እዚህ ጋር የመጣው ጀማል ነበረ። እስካሁን ድረስ ምንም ነገር አልበላችሁም ሁለታችሁም፣ እስኪ ጭንቅ መሱ ያስፈልጋችኋል አለበለዚያ ትደክማላችሁ ብሎ ሰጠው። መርጃ እንዴት ነች ሲለው ነበረ። ደህና አይደለችም፣ አሁንም ሀዘን ውስጥ ናት እያሉ ነበረ። እንደዚህ ማለት አይጠበቅብኝም፣ ነገር ግን ያው አትሽ መታገስ አለባችሁ፣ በሰት አንዳችሁ ለሌላችሁ ታስፈልጋላችሁ እያሉ ነበር። ልክ ነህ ጀማል ይሏል። ጀማል በሩን ዘግቶ ሄዳል። አትሽ መጣ። መርጃን ተመልከች ጀማል ምን ይዞልን እንደመጣ የሚበላ ነገር አላት። እኔ መብላት ምንም ሀሳብ የለኝም አለችው።
አለችው። አሀ መብላትማ አለብሽ አለበለዚያ ትደክሚያለሽ ከዛ ትታመሚያለሽ ጥሩ አይደለም ነይ ተነሽ እያለን ነበረ። ብርድ እያላን ነው እንድትበላ እያመቻቻን ነበረ። ለግርሷት ሞከረ። ኧረ እኔ ነገር ይብቃኝ ስትሮ ነበር። ትንሽ መብላት አለብሽ እያለ ነበረ። አይ በቃ መድኃኒቴን ማልወስድም ይቅርብኝ ምግቡ የሚቅርብኝ ልተኛ ስትሮ ነበረ። ከዛ በኋላ እንደዛማ የሆነ መርጃን እያለ ሲንከባከባት አቴሽ እንደዚህ በተንከባከበኝ ቁጥር የበለጠ እንድጎዳ ነው የምታደርገኝ የበለጠ ጸጸት ውስጥ እንድገባ ነው የምታደርገኝ አለችው። አሀ እንደዚህ ሊሰማሽ አይገባማ ታዲያ ራስሽን የምታሰቃይበት ምንም አይነት ምክንያት የለም። አውቃለሁ እዚህ ጋር ትከሻሽ ነገሮችን ለመቋቋም እንደከበደው ነገር ግን መርጃ እንደዚህ ብለሽ ማሰብ በጭራሽ የለብሽም። ልክ በቃ አላቅም የሆነ ሰውን ትንፋሽ እየተነፈስኩ የሆነ ሰው ነፍስ እየወሰድኩ ያለ ይሰለኝ ትለዋለች። እንዴ መርጃ እንደዚህ አይነት ስሜትማ ሊሰማሽ አይገባም እንዴ ምን ማለት እንደዚህ መሆን የለብሽም በጭራሽ እያላ ነበር። ሲኦል ውስጥ እየኖርኩ ያለው እየመሰለኝ ነው። ጸጸቱን ልትለው አልቻልኩም። በቃ የሆነ ድምጽ ይሰማኛል ጆሮዬ ላይ በጣም እየተሰቃየው ነው ያለሁት በቃ ምንም ከአይምሮዬ ሊጠፋ አልቻለም እያለችው ነበረ። መርጃ እንደዛ መሆን የለብሽም እያለ እያቀፈሱ ያባብላታል። እንደዚህ እንኳን እያባብላት በጣም ያማል እያለች አሁንም ቢሆን እያለቀሰች ነበረ። ለምሮት አንቺ ቆይ ራስ ወዳድ የምትሆኘው ምን ማለት ነው እያለ ነበረ። እኔስ በሆን በዚህ ጉዳይ እየተሰቃየኝ እኮ ነው ውስጤ እያረረ ነው እንደ እሳት እየተቃጠለ ነው አይታይሽም ወይ ለምሮ ራስሽን ብቻ የምታየው ብሎ እየተቆጣን ነበረ። እንዲህ ከተቆጣት በኋላ ፊቱን አዞረ። ይኸውልሽ ራስሽን በዚህ መንገድ መጉዳት የለብሽም በጸጸት ራስሽን መጉዳት የለብሽም በቃ ራስሽን በዚህ መንገድ የምታይበት ወቅት አይደለም በቃ ተረጋጊ እያለ እያቀፋን ነበረ። እንደ ቅድሙ ከመሸሽና ሄዶ ከማልቀስ ይልቅ አሁን እያቀፋት ከጓኗ እንደሚሆን እዚህ ጋር እየነገራን ነበረ። በቃ ተኝ ብሎ አስተኛት። ካስተኛት በኋላ እዚህ ጋር ግንባሯን እየሳማት ነበረ። በመጨረሻም ሰዓቱ ሄዷል መሽቷል። አትሽ እሷን ሲንከባከብ እሷን ሲጠብቅ ምንም ሳይተኛ አደረ። በጧት አካባቢ ድንገት እንቅልፍ ሸለብ አደረገው። እሷ ግን ቀድሞ ተነሳችና ከዛም በኋላ ወደሱ እየተመለከተች ነበረ። ሶፋ ላይ እንደተኛ ነው። ከዛም በኋላ ወደ ውስጥ ተጠግታ ግንባሩን ሳቸው። ከዛ በቀጥታ እየወጣች ነበረ። አትሽ እዛው ሶፋ ላይ ጋደም እንዳለ በድንገት አይኑን ሲነቃ ፊት ለፊት ማንም የለም አልጋው ላይ መርጃንም የለችም። መርጃን እያለ እየተጣራ ነበረ። ወደፊት ዞር ብሎ ተመለከተ። ግራ ቀኝ እያለ አየ። ወደ መታጠቢያ ክፍል ሊገባ ብሎ መርጃን አለሽ እንዴ እያለ ነበር። በሩን ገፋ ሲያረግ ሲከፍተው ማንም የለም። መርጃ እንደሄደች ገባው። የት ሄደች የሚለው ግን ያልተመለሰ ጥያቄ ነው። ሊፈልጋት እየወጣ ነው ያለው። ልብሱን ለብሶ ወደ ውጪ እየወጣ ቤት ውስጥም ጨምሮ እየፈላለጋ ነበር። ጭራሽ የመርጃን ደብዛ የለም። ጀማል መርጃን አይታታል ብሎ እዚህ ጋር እየጠየቀው ነበር። ኧረ አላየኋትም እያሉ ነበር። የተፈጠረ ነገር አለ እንዲህ ብሎ ጠየቀው። ግራ ገባኝ እኮ አላገኘኋትም እያሉ ነበር። እዚህ ጋር አቴሽ ምን ማለት ነው እስቲ እንፈልጋታ እያለ ጀማል እዚህ ጋር አብሮ ሊያፈላልገው ነበረ። ተረጋጋው ግን አንተ መጀመሪያ እሺ መረጋጋት አለብህ እያሉ ነበረ። ጀማል አብሮት አቴሽን ሊያፋልቀው በቀጥታ ወደ ውጪ እየወጡ ናቸው። አቴሽ ወደ በር ላይ ወደ ነበሩት ዘበኞቹ እየቀረበና እየተጠጋ እንዴት ነው መርጃን ወጣለች በዚህ ጋር ስጦታ አይታችኋታል እያለ ጠየቃቸው። አዎ አሁን ስጦታ አይተናል ነበረ በጧት አካባቢ ይሉታል። ምን ማለት እንዴት ትወጣለች እሷ ብሎ ይጣላ ነበር። ጀማል ደግሞ ተረጋጋ እናገኘታለን ተረጋጋ እያለ ነበር። በመኪና ነው ሄደችው በእግር ብሎ አቴሽ ጠየቀ። በእግር ነው ይሉታል። ተናደደ ተበሳጨ። እናንተ መፈለጋችሁን ቀጥሉ እያለ ነበር። አቴሽ ዞር እያሉ እንዲፈልጉ እየጠየቃቸው ነው። በሌላ በኩል ነርሚን ጨንቋታል። ነዚርን አስጠራቸው። ነዚር ቶሎ ብሎ ደሷ እየመጣ ነበረ። ምንድነው ነርሚን ችግር አለ እንዴ እያለ ነበረ። ነዚር በጣም አስፈላጊ ጉዳይ ገጥሞኛል አለችው። አረ ከመርጃን ጋር በተያያዘ ነው አላት። አይ መርጃን ደህና ናት መርጃን ለአሁን ደህና ናት ስለው ነበረ። ምን ማለት ነው ደግሞ እሱ እያለ ነበረ። አይ ከዚህ በኋላ እዚህ ቤት ውስጥ መኖር ታውቃለህ ምንም ሰላም እንደማይሰጥ ምንም ደህና አይደለም እዚህ ቤት ውስጥ መኖር ከዚህ በኋላ እንደገና ሃይደርም ቢሆን እስካሁን ድረስ እዛ እንደታሰረ ነው ያለው። እኔ ስለዚህ ጉዳይ ምንም አለማድረጌ በጣም ነው የሚያናድደኝ። እባክህ ነዚር የሆነ ነገር እናርግ በቃ የሆነ ነገር መፍጠር አለብን እባክህ ብላ ለመነችው። እኔ እንግዲህ መርጃን ልርዳሽ ብዬ ጠይቄያን ነበረ። እሷ ግን ሳያት ምንም እርዳታ የምትፈልግ አትመስልም። እንደገና ደግሞ ያው አትፈልገኝም አጠገቧ እንደሆነ ምን ማድረግ አለብኝ ያለ ነበረ። ወይ መርጃን ለምን እንደዚህ አይነት ነገር ቆይ እንትምትለው እሷ አሁን ይሄ ጉዳይ ስለሷ አይደለም ስለኛ ነው ገባ አይደለ እዚህ ጋር መርጃንን ነፃ እንድትወጣ ማድረግ አለብን እያለችው ነበረ። ምን ልናረግ ከዛ ምንድነው ሀሳብሽ አልገባኝም። ማለት እኔ አይደርን ከታሰረበት ነፃ ወጣት ልበልሽ ነገር ግን በመርጃን አይኖች ይሄ ነገር ዋጋ ከሌለው ምንም ትርጉም የለው ማርነን ምን እያለ ነበረ። ነዚር ምን እያልከን ያለው እንደዛ ትበላ አሁን ተረዳኛል አትረዳኝም እያለችው ነበረ። ነርሚን እኔ በሁሉም ጊዜ ሳግዛችሁ ነበረ። እዚህ ቤት ውስጥ እኔ ስጠራ ቶሎ ብዬ ነበር የምመጣው በእያንዳንዱ አጋጣሚ ቶሎ እከሰታለሁ ነገር ግን መርጃ ለኔ ምንም ክብር የላትም ስትል ነበር። ያነበረው ጓደኝነታችንስ እንዴ ምን ማለት ነው ነሲር ከአንተ እኮ ከኛ ቤተሰብ ጋር ያለ ጓደኝነት እኮ የተለየ እኮ ነው ጥሩ እኮ ነው ስትል ነበረ። ቢሆንም በቃ ምንም እንትን የለውም። በመጨረሻም እንግዲህ በቃ መርጃን ካትሽ ጋር ማጋባት አልነበረባችሁ የመጨረሻ ውሳኔ ይሄ ነው በቃ ነገር ግን እናንተ ምንም ግድ አልሰጣችሁ። ከዛም በኋላ መርጃን ስታይ የነበረው መከራ በእነ አትሽ ስታይ
የነበረው ስቃይ በጨራሽ ለእናንተ ግድ አልሰጣችሁ። ሲጀመር እንደ ልጇ ማታያት ለእሷ ፍቅር ከሌላችሁ ለእኔ እንዴት ፍቅር ሊኖራችሁ ይችላል? አላውቅም። ብቻ እኔ በዚህ ሳሌ ለአንድ ሰው ብቻ ነው ግድ የሚሰጠኝ፣ እሷም ለመርጃን ብቻ ነው። መርጃን እፈልገዋለሁ ካለችኝ አድርገዋለሁ። ገባሽ? መርጃን ክብር ከሰጠችው ለማደርገው ነገር እኔ አድርገዋለሁ፣ ለእሷ ብዬ ምንም ነገር ስለማድረግ ማለት ነው። ነገር ግን እንደዛ ካልሆነ ጭራሽ ደስ አይለሳይ ምንም ጥሩ አይደለም እያለ ነበረ። እንዲህ ብሏት ዞር ሊል ነበር፣ ተመልሶ መጣ። እስኪ ለማንኛውም የመርጃን ጉዳይ በተመለከተ አዲስ ነገር ካለ በየትኛውም ሰዓት ልትደውይልኝ ትችያለሽ፣ እሺ ግልጽ ነኝ እያለ ነበር። አዎ ትለዋለች። ጥሏት እዚህ ጋር እየሄደ ነበረ። ነርሚን አጣብቂኝ ውስጥ ገባች። ግራ እየተጋባች ቁም ብላ ከራሷ ጋር ስታወራ ነበር። በሌላ በኩል ሙዛይን ስልክ እየተደወለላት ነው ያለው። እንደተለመደው ተደብቃ የምታነሳው ስልክ ቁጥር ነው። እሱን ካነሳችሁ በኋላ ሄሎ፣ አሁን ደግሞ ምን ተፈጠረ? ምን ማለት ነው? የትኛው ሆስፒታል? እሺ ስንት አሉ? እከፍላለሁ፣ እኔ ችግር የለም እኮ እከፍላለሁ፣ በቃ አንቺ አያሳስብም፣ ችግር የለም፣ ለአንተ አይደለም ገንዘቡ የምሰጥ እኮ በቃ እከፍላለሁ፣ ችግር የለም እያለች ነበረ። እንዲህ ብላ ስልክ ካወራች በኋላ ተጨናነቀች። በሌላ በኩል መርጃን ተደብቃም ፈጥናም የመጣችው ወደ ባህር ዳርቻ ነበረ። አቴሽ አሁን ወደዛ ቦታ እየመጣ ነው የሚገኘው። ወደዛ ቦታ እየመጣ ቆም ብላ እየተመለከተችው እዚህ እንደመጫውቅ ነበር ይላታል። አዎ ጨንቆኝ ነው እዚህ የመጣው ስትለው ነበረ። ሁለቱም ለወፎች ምግብ እየሰጡ ለረጅም ደቂቃዎች ዝም ተባባሉ። መርጃን ምን ነው ጎይ ችግር አለ እያለ ነበር። አቴሽ በጣም እየጎዳኝ ነው፣ ልቤ ተጎድተዋል። ከዚህ በኋላ በዚህ ህመም እንዴት መኖር እንደምችል ራሱ አላውቅም፣ በጣም ውስጤ ታሟል ስትለው ነበር። ታዲያ ምን እናርግሽ? ምን ይሻላል ታዲያ እያለ ነበር። በእኔ ምክንያት ሰው ምንም ማታቅ ልጅ ዋጋ መክፈሏን መስዋዕት መሆኗን ሳስበው ስቃይ በጣም እየጨመረ ነው። አዎ የበለጠ ደግሞ ህመሜ በጣም እየበረታብኝ ነው የሚገኘው። ማለት የወንድሜ ሞት ቢሆን ከዚህ ጋር የተያያዘ ነው። ወንድሜም ቢሆን በእኔ ምክንያት ነው የሞተው፣ በእኔ ኃጢአት። በቃ እኔ እዛ ቤት ባስገባት ኃጢአት ምክንያት ይሄ መሆን አልነበረበትም። ምናልባት በሄሉን ምክንያት እኔ ብሞት ኖሮ ይሄሉ ነገር አይመጣም ነበር ትላለች። በቃሽ መርጃን በቃሽ፣ ከዚህ በላይ እንደዚህ እንድታወሪ አልፈቅድልሽም፣ በጭራሽ ይብቃሽ፣ ራስ ላይ እንደዚህ ጭካኔ ማድረግሽን አቁሜ፣ በቃ ምንም ከዚህ በላይ የምናደርገው ነገር የለም እያላን ወደ ቤት እንመለስ አላት። እሺ ብላው አብራ ወደፊት እየተራመደች እያለ ድንገት ተጥመልምላ ወደቀች። ራሷን እየሳተች ናት ያለችው። ከዛም በኋላ ወዲያው ወደ ቤት ፈጥነው እያመጣት ነበረ። እዚህ ጋር የግል ዶክተር መጥተዋል። ቤታቸው ድረስ ከመጣ በኋላ የመርጃ ሁኔታ ተመለከተ። እንዴት ናት ብሎ እዚህ ጋር አቴሽ ጠየቀው። ደህና ናት፣ ትንሽ ረፍት ታርግ፣ ምግብ መብላት አለባት፣ መድኃኒት ሰጥቻታለሁ፣ በቃ ስትነቃ ግን ምግብ ትብላ ብሎ ይወጣል። እዚህ ጋር አቴሽ ከመርጃን አጠገብ ነው፣ የእሷን ሁኔታ ይመለከታል። ደህና ትሆኛለሽ አታስቢ እያለ ነበር ያለው። በሌላ በኩል መርጃን እዚህ ጋር ከተወሰነ ሰዓታቶች በኋላ ነቃች። ስትነቃ አቴሽ እያቀፋን ነበር፣ አጠገቧ አለ። ቀስ በይ እያለ ነበረ። ምን ሆኜ ነው ስትል ነበረ። ምንም ፌንት ነገር እንትን ብለሽ ነው፣ በቃ ራስሽን ስተሽ ነበር ቅድም፣ ተመለሰሻል፣ አሁን ደህና ነች፣ ችግር የለም መርጃን አውቃለሁ ህመሙ በጣም ሊበዛ ይችላል፣ ነገር ግን ምንም ነገር ቢሆን ምንም ልነግርሽ የምፈልገው ነገር በመጨረሻም በቃ እኔና አንቺን ይሄ ነገር አይለያየንም፣ እስከ መጨረሻው እኔና አንቺ ተጣብቀናል እሺ እያላን ነበረ። አንድ ላይ እንደሚሆኑ እንደማይለያዩ እየነገራት እያቀፋን ነበረ። እሷም ቀና አለች። ደህና ሆኛለሁ እያለችው ካልተኛሽ እያለን ነው። ከተኛሽ በኋላ መርጃ እኔ አንቺን ማጣት አልፈልግም፣ አንቺን ማጣትም አልችልም እያለ አቴሽ ከራሱ ጋር እያወራ ነው። አቴሽ ከክፍሉ ወጥቶ በቀጥታ በደረጃው እየወረደ ድንገት ነዚርና አቶ ዲሜት እየመጡ ናቸው። በር ጋር አገኛቸው። እዚህ ጋር ዲሜት የመርጃን ነገር አሳስቦን ነበር የመጣ ነው፣ እሷን ማየት አለብን አለችው። እሺ ግቢ አላት። ነዚርም ቢሆን ሊገባ ሲል ያዘው። አንተ የትም መሄድ አትችልም፣ ዶክተሩ ደህና ናት ብሏል፣ ስትረስ ጭንቀት አያስፈልግም ብሏል፣ አንተን ስታይ እሷ ትጨነቃለች፣ ውጣ አሁን ከዚህ እያሉ ነበረ። አቴሽ በመርጃን ጉዳይ የማረገውን ነገር አሳያለሁ፣ በጭራሽ እኔ እናንተ አንላቀቅም እያሉ ነበረ። አቴሽ ምንም አታመጣም ይለዋል። በል ከዚህ ውጣ አለ። አናንቆ ውጣ ሲለው ነዚር ተናደው ተበሳጭቶ ከመውጣት ውጭ ምንም አማራጭ የለውም። በከታዩታል። በሌላ በኩል ድሜት ከመርጃን ጋር ያለችው እያባበለቻት ነው። መርጃን ደግሞ ህመሙን አልቻልኩትም፣ ከበደኝ፣ አቃተኝ፣ ምን ይሻለኛል ብላ እየነገረች ነው። ድሜት እዚህ ጋር ፋታ ባብላታለች። ድንገት አቴሽ መጣ። አቴሽ ሲመጣ ነይ ውሃ ጠጪ ብሎ እዚህ ጋር ውሃ እየሰጣት ነበር ለመርጃን። ድሜት እየወጣች ነው። መርጃንን ጠይቃ ድንገት ከጀማል ጋር ተፋጠጠች። ከጀማል ጋር እየተያየች ነበረ። ጀማልና ድሜት አይኖች ውስጥ የሆነ የተለየ ነገር ነው የሚታየው። በድንገት ጭራሽ ያልታሰበ ያልተገመተ ነገር እየሆነ ነው ያለውን። እዚህ ጋር ድንገት ሁለቱም ሲጋጩና ሲላተሙ እንዳትወርቅ እያዘ ሲያረጋት በጣም ተቀራርበው ነበረ። እጇን ይዟታል፣ ክንዷን ይዟት። ከዛ ምን እያረክ ነው ብላ ባይለቀቀችው እንዴ ምንድነው አሁን ብዬ አይደለም ከያዝኩሽ ወደ ቱርክ እኮ ነበረ፣ ለዛ ነው ምንም የምትበሳጨው እያላን ነበረ። አልተናደድኩም፣ አልተበሳጨው፣ አንተ ግን የተፈጠረውን አጋጣሚ ለራስ ተጠቀምበት ነበር አለችው። እሺ ድሜት ካንቺ ጋር ልከራከረም ይላታል። ድንገት ነዚር መጣ። ከቴራቅ ብሎ ከጀማል ጋር ሲጣላ ነበረ።